ለካ በሆድ የያዙትን ነገር ለሰው ሲነግሩት ይቀላል። በጣም አመሰግናለሁ። ካላስቸገርኩሽ ልውል ሲመጣ ብሩን እሰጥሻለሁ። ይዘሽኝ ሂጂና መርምርኝ እባክሽ። ምን አጋለው ነው እንዴ? ፍቅረኛው ከሃዲ ናታ። አንቺ ያምሻል እንዴ? እንዴት ይሄን ወረቀት ስታበላሽው ዝም ብለሽ ታያለሽ? ማንሽ ሰሚያለሽ? እኔ ለአቶ ይልና ለሉም ይችላል እንጂ ለገንዘብ ከሻሽ አምሮክ አንተ እንዴት ነው ያማረብህ? ደግሞ ቲሸርት በጣም ነው የሚያምርብህ። ሂድ እንደዚህ ደግሞ ሰዎቹ የሚረፍድባቸውና ያመልጧቸዋል። አሁን ሂድ በቃ። ሁሉንም ስላንቺ የሚያካታልሽ ወለፍሹ ማራገሩ ወጫች። አይ አንቺ ማሰባችን ምንድን ነው? ይቅርታልኩሽ። ይቅርታሽ መቀበል ግዴታ አይደለም። እሺ በእናትህ ፈልግልኝ። ምን ነው ወራት እንጂ? እሺ በኋላ ልውላለሽ። ምን ነው ነው? ምንም ዝም ስትለኝ ጊዜ ነው። ደህና ነህ? አይ እባክህ የሆነ ወረቀት ተበላሽቶብኝ ሀሳቤ ትንሽ ተበተነ እንጂ ምንም ነገር ሰምተህ አይደለም? ማር አይደለም ደግሞ ምን ልሰማ እችላለሁ? አረ ምንም ዝም ብዬ። ሎሚዬ፣ ቆይ አሁን የወጡት ልጆች ፍቅረኛሞች ናቸው እንዴ? ኧረ አይደሉም። እሷ የልዑል ሚስት ናት። እንዴ ቆይ እና ታዲያ ኪችን ውስጥ ዶክተር አውቃለሁ። ማውራሽ እንደ ጓደኛ እንጂ እንደ ዶክተር ስላልሆነ ዶክተር ሳይሆን ማዚ ብትይኝ ደስ ይለኛል ሎሚዬ። እሺ ይቅርታ ማዚ። ቆይ አንቺ ልዑልን ወደዋለሁ እኮ። ልቤ እኮ አይሳሳት። ግን እንዴት አልሽኝ? ቆይ ያስታውቅብኛል? አይ እኔ ያው ሳይኮሎጂ ስለተማርኩ የሰውን ሁኔታ ስለማጠና አስተውዬ ስለማይ እንጂ አንቺማ አያስታውቅብሽ። ያገኘሁት በአጋጣሚ ነበር፣ ግን የማውቀው አረብ ሀገር ከመሄዴ በፊት ነበር። እንደማያውቀኝ ፍቅረኛ እንዳለው እንኳን እያወቅኩ ድብን ያለ ፍቅር ከሱ ያዘኝ። ምን ልበልሽ፣ እንደማይደኝ እንኳን እያወቅኩ ነጋግብቻው ልጆቹ ልጄለት እያልኩ ሳስብ ምንም በእጄ የያዝኩት የጨበጥኩት ነገር ሳይኖር እሱን ብቻ አስቤ ይደሰት ነበር። ግን እዛ ሲሄድ አግብቶ እንደማገኘው እርግጠኛ ነበር። ግን አጋጣሚዎች አንዳንዴ በጣም ይገርማሉ። በማፈቅረው ሰው ተገጭቼ እሱ ቤት ገብቼ አረፍኩት። በጣም ይገርማል። ለካ በሆድ የያዙትን ነገር ለሰው ሲነግሩት ይቀላል። በጣም አመሰግናለሁ። እሺ ሎሚዬ፣ ይመስለኛል ሁለታችን ፈጣሪ ራሱ አገናኝቷቸዋል። በፊት ሞትን እንኳን የማትመኙ በተስፋም ቢሆን እሱን እያሰብሽ ነበራ። አሁንም ደግሞ ተስፋ መቁረጥ ላይ ሆነሽ እሱን አገኘሽ። ምን አጋለው ሎሚዬ? ፍቅረኛው ከሃዲ ናታ። እንዴ ምን ችግር አለው? እንዲያውቅ እናደርገዋለና። እንዴት አድርገን? ሎሚዬ ምን እናደርጋለን መሰለሽ? ሎሚ ነይ እስኪ ቁጭ በይ። አቤት። እንደዚህ አይነት ፋይል አይተሻል? ኧረ አላየሁም፣ ግን የሆነ ጊዜ ማሚ ወረቀት ጠይቃኝ ከጠረጴዛ ስራ ወጥቼ ስጫት ነበር። እስኪ አምጪው። ቆይ እሺ ነበር። ይሄኛው አንቺ ያምሻል እንዴ?
አደረኩኝ? እንዴት ይሄን ወረቀት ስታበላሸው ዝም ብለሽ ታያለሽ? እንዴ ሉሌ፣ እሷ እኮ ትልቅ ሰው ናት። የሚጠቅም ወረቀትና የማይጠቅም ወረቀት ለይታ ታውቃለች። እና አንቺ ትንሽ ሰው ነሽ ማለት? አንቺ እንደሚጠቅም ሳታውቂ ነው የሰጠሻት ወይስ ማንበባችን? ልዑል ግን አንተን እንደዚህ የምታወራኝ? ስሚ፣ በጣም ቦታሽን እየረሳሽ ነሽ። ቦታሽን? ስሚ፣ አለቃሽ እንጂ ባልንጀራሽ አይደለም። ግን እኮ እሷ እናት ናት አይደል? እና እኔ ጠላቴ ነች አልኩሽ? ምንስ ብታደርግ እንደ ሕፃን ልጅ ለምን ሰጠሻት ትለኛለህ? እሷ አሁን ባለችበት ሁኔታ ነገሮችን ማሰብ አችልም። አንቺ ግን ከእሷ በላይ ማሰብ ትችላለሽ። አይ አንቺ ማሰባችን ውጭልኛው። እንደውም የራሱ ጉዳይ፣ እንደፈለገ መሆን ይችላል። ከፈለገ ከእሷ ጋር፣ እንደውም ከኔ ጋር እንዲሆን አልፈልግም። ቆይ እንጂ ሎሚዬ፣ ምን ሆነሽ ነው? ምን ብሎሽ ነው? ነይ ሲለኝ ተጎትቼ ቤቱ ገባሁለታ። አይ ምን አንቺን ገሽቶሽ ሰው ስለሌለሽ ይዞሽ መጣ እንጂ እኮ ጎትቶ ይዞሽ አልመጣም። አውቃለሁ ማዚ፣ ጓዳ ማለት ነው እንዴ? ቆይ ምንድን ነው ያለሽ? እንደ ዕቃ ተነስተሽ ግቢ፣ ተነስተሽ ውጪ ይለኛል። ቆይ እሺ፣ የተነጋገራችሁት ነገር ነበር? ኧረ ተይው። ሳስብሽ ግን ጥሩ ሚስት መሆንን ብቻ አይመስለኝም ደግሞ። እንዴ ለምን እንዴ? በትንሹ በ5 ደቂቃ ንግግር እንደዚህ የምትሆኝ ከሆነ ወደፊትማ አንገብግበሽ ትገቢዋለሽ። ተናድጄም ታስቂኛለሽ አይደል? አየሽ፣ እንዲህ ፈገግ ስትይ ነው የሚያምርብሽ። እሺ ሎሚዬ፣ በቃ አሁን የስራ ሰዓት እየደረሰ ስለሆነ እኔ ልሂድ። እሺ እሺ ዶክተርዬ፣ ማለቴ ማዕዚ። ቻው። እሺ ሎሚዬ፣ ቻው። ይቅርታ፣ የሆነች ነገር ፈልጌ ነበር። ምን ልስጥህ? ትናንትና የታመምሽዋ ልጅ ነበርሻል? አንተ ደግሞ ያልክምከኝ ዶክተር። አሸናፊ ይባላል። ሎሚ ይባላል። ይሄን ጓደኛ ሎሚ? አዎ ሎሚ። አንቺን የመሰለች ልጅ ስንት ቆንጆ ስም በሞላበት ያንን ቆምጣጣ ሎሚ ይሉሻል? ጣዕሙ ይቆመጥጣል እንጂ አገልግሎት እኮ ጣፋጭ ነው። ኧረ ተይ፣ ሎሚ ጣፋጭ ነው ልትይ ነው? ጣፋጭ አይደለም፣ ነገር ግን ሰው ሲታመም የሚድንበት አገልግሎት ነው ጣፋጭ ነው ከሆነ ጥሩ። ቆንጆ ነሽ። ሙያሽም እንደ መልክሽ ጥሩ ከሆነ ሎሌ መኝታ ቤት ነው? አይ የለም፣ አሁን ወጣ። እሺ፣ የረጅም ዓመት ጓደኛው ነህ? አዎ አብሮ አደጎች ነን፣ ግን ደግሞ እኔ ታላቁ ነኝ። ደስ ይላል። ግን ይኸው እሱ ደግሞ ቀድሞኝ ሊያገባ ነው። እንዴ አንተ አታገባም እንዴ? እኔ እንኳን ገና ነኝ። አሁን እኮ የሎሌ ታላቅ ነኝ አልከኝ። አዎ፣ ግን በዚህ ሰዓት ስለ እናቴ ነው እንጂ ስለሚስት ማሰብ አልፈልግም። ጥሩ። እረስቸው በእናትሽ። ፎቶን ስተላክል ብሎ ነበር። የት? መኝታ ቤት። ስለ ሎሌ ልጠይቀው እንዴ? ግን ሌላ ነገር ቢያስብስ? አይ የሚያስብ አይመስለኝም። ጥሩ ሰው ይመስላል። እኔ እንጃ። እጉርሽ እንዳታይ። በጣም ይቅርታ፣ ሀሳቤ እኮ ሌላ ቦታ ስለነበር ነው። እና ባይንሽ ነው የምታስቢው? ኧረ አይደለም፣ ይቅርታ አልኩሽ እኮ። ይቅርታሽን መቀበል ግዴታ አይደለም። እሺ አዎ ልክ ነሽ። እኔ ደግሞ በቅጣት እንጂ በይቅርታ አለምንማ። ግን እኮ ይቅርታ ሁሉንም ያሸንፋል አይደል? አይ ዛሬ ይቅር ብለሽ ነገም ይቅር ትለኛለሽ ብለሽ ትደግሚያለሽ። ይህን ቆንጆ ጥፊ ግን መቼም አትረሺውም። ስለዚህ አትደግሚው እሺ? ድጋሚ በመንገዴ እንዳትገቢ ሰምተሽኛል አይደል? አዎ ግን እኮ አልገባሁም። ትሰሚኛለሽ? እኔ አልሳሳትም። እሺ ገባሽ? የማይሳሳት ሰው ደግሞ አይታረምም። ድጋሚ ግን የሚለውን ቃል እንዳትጠቀሚ እሺ? እሺ ግን እባክሽ ልቀቂኝ፣ እያሳመምሽኝ ነው። ምን አልኩሽ? ግን የሚለውን ቃል እንዳትጠቀሚ ደገምሽ። እሺ ይቅርታ ይቅርታ። በቃ ሰው እንዴት ሁሉም ነገር ያስጠላበታል? ደሃ የደሃ ልጅ ነሽ። ደሃ እንኳን እኮ ልመና ያምርበታል። አንቺ ግን ምንም አያምርብሽም።
እሺ እጄን እያሳመምሽ ነው። ልቀቂ። የማውቀውን ነገር ለምን ደግመሽ ትነግሪኛለሽ? ምኑን? እንዲያምሽ እኮ ነው ያዝኩሽ። ይዛ ስታስጠላ። ከኔ ጋር ለመጣላት ብላ ነው የመጣችሁ? ሰው እንዴት ከሰው ጋር ለመጣላት ብሎ ይመጣል? ሎሚ እኮ ሰሞኑን እያመማት ስለሆነ ሊያት ብዬ ነው። አልሰማሽም እንዴ? አሁን እኮ የሉሌ ጓደኛ እዚህ ቤት መኖር ጀምሯል። እና እናማ አንቺ እዚህ ቤት መመላለስ አያስፈልግሽማ። ሰምኛለሽ? የሙያ ስነ ምግባር ያስፈልገኝ እንጂ ለገንዘብ አንቺ እንዴት ያለ ስነ ምግባር ነው? ዶክተር ነሽ እባክሽ። አመሰግናለሁ። ለማንኛውም በህይወትሽ አይተሽ የማታውቂው ገንዘብ እዚህ ውስጥ አለ። ህይወትሽን ለውጭበት። እሺ አመሰግናለሁ። ማነሽ መታሰብ ሰምኛለሽ? እኔ ለአቶ እና ለሉሚ ልጅ ነው እንጂ ለገንዘብ ይላል። ከሰርሽ አምሮ ግጭት ነው። ጥቁር ዶሮ መንገድን አቋርጣኝ ነው። አንቺ ደግሞ ለዶሮ ነው የምትናደጁ? ሎሚዬ ዝም ብሎ ዶሮ ቢሆን እኮ ችግር የለውም። ጥቁር ዶሮ መንገድ ካቋረጠሽ በጣም መጥፎ ነው። ቀንሽ ነው የሚያበላሸው። ተይ እንጂ ማዕዚ፣ ለአንድ ዶሮ ብለሽማ ይሄን ያህል አትናደጂ። እውነትሽን እኮ ነው። በአንድ ቢላ አንገቱን ብሎ መገላገል ነው እንጂ መናደድ አያስፈልግም እኮ። በቃ ተረጋጊ። ስትናደጂ አይቼ ስለማላውቅ እኮ በጣም ደነገጥኩ። አደንግጪ። የመፍትሄ እንጂ የችግር ሰው አይደለም። ማለትማ ችግርን እያሰብኩ አልብሰለሰልም። መፍትሄ እፈልጋለሁ እንጂ። አዎ ይሄ ከዶክተርም ከጓደኛ የሚጠበቅ ንግግር ነው። ምን ግሉን ከመጣሁ ሰዓት ጀምሮ እጅሽን አጥብቀሽ ይዘሽዋል። ኧረ ምንም አላልኩም። ምን ሆነሽ ነው እንዴ? ሎሚ በጣም አረንጓዴ ሆኗል እኮ። ወድቀሽ ነበር እንዴ? አይ አዎ። አትዋሺ ሎሚ። የሆንሽው ነገር አለ? ማነው እንደዚህ ያደረገሽ? መቲ ናት። እንዴ ቆይ ምን አደረገሻት ነው? እያወራን እያለ እጄን ጠመዘዘች። ቆይ እቺ ልጅ ያማታል እንዴ? ቆይ እሺ ለሉ ነገርሽው? አይ አልነገርኩትም። ለምን ሎሚ? ማወቅ አለበት እኮ። ቢያቅ ምን አገኛለሁ ዶክተር? እሷ እኮ ፍቅረኛው ናት። ሂጂ ከማለት ውጭ እኔ ምንም ሊያደርገኝ አይችልም። እንዴ እሺ ቆይ እስከ መቼ? ጊዜ እስኪፈታው። ቆይ እስከዛስ? ያው የመጣውን በጸጋ እቀበላለሁ። ዛሬ እንደዚህ ያደረገች ነገማ ከዚህ በላይ ታደርግሻለች። እኔ ጋር የመጣችሁ ዶሮ እጅ ከመታመች በወጣሽ እንዴት ይቻወኩ። ምን አልሽ ማዚ? ምንም አላልኩም ዶሚ። እንዴት ነሽ ታዲያ? እንዴት ናችሁ? ጊዜው ደርሷል። አሁን ባለፈው አድርጌልኝ ያልኩሽን የምታደርጊው። እሺ ምንድን ነው? ቤት ውስጥ ያለውን ሁሉም ሰው ታስወጪልኛለሽ። ማለት ለምን? የምልሽን ታደርጊያለሽ እንጂ አድርጌ የምልሽን የመጠየቅ መብት የለሽም። ተግባባን? አዎ። ስለዚህ አሁን ሁሉንም ሰው ከዚህ ቤት ታስወጪልኛለሽ። እሺ ግን ምስር ምንም የመጠየቅ መብት እንደሌለኝ አውቃለሁ። ግን ወይኔ ጉዴ! እሺ እንዴት ነው የማስወጣቸው? ወጥተሽ አልችላቸውማ። ብቻ እንደምንም አድርገሽ አስወጪልኝ ከዚህ ቤት። እሺ ግን ከሎሚ ውጭ ሎሚ እዚህ ቤት መኖር አለበት። የሰማሽ ነው? እሺ ምን ነው የኔ ቆንጆ? እኔ እንጃ ትንሽ ሆዴን ነው መሰለኝ እያመመኝ ነው። የበላሽው ምግብ አልተስማማሽ ይሆናል። እኔ እንጃ ብቻ በጣም እያመመኝ ነው። አይዞሽ ወይ ሐኪም ቤት ሂጂ። ልውል የለም
ደግሞ የለኝም። እና ምን ይሻላል ታዲያ? እኔ እንጃ ብቻ ግን በጣም እያመመኝ ነው። ዶክተርዬ ወይ ካላስቸገርንሽ አንቺ ታያታለሽ። ሎሚዬ ምንም አይነት መመርመሪያ እኮ አልያዝኩ። ምን ይሻላል? ካላስቸገርኩሽ ልውል ሲመጣ ብሩን እሰጥሻለሁ። ይዘሽኝ ሂጂና መርምርኝ እባክሽ። ግን እኮ አሁን ስለወጣው። እሺ በቃ ተነሽ፣ ተነሽ። እሺ ግን አንቺ ሂጂ ዶክተር። ማለቴ አንቺ ውጭ ትጠብቂኝና ልብስ ቀይሬ እመጣለሁ። እሺ በቃ ቀይሪ። ከሎሚ ጋር እየወራሁ እጠብቅሻለሁ። ዶክተር አይዞሽ። ነይ ውጪ ዶክተር እንውጣ። ቻው ሎሚ፣ በቃሽ። ቻው ዶክተር አንቺ ሂጂ፣ እኔ ልብስ ቀይሬ እመጣለሁ። እሺ በቃ እሺ። እንዴ አሹ እስካሁን አልሄድክም እንዴ? ወዴት? እንዴ ቅድም እኮ ደውለው ሉሌ ና በይው ብሎኝ ነበር። አውሮቹ እኮ እየመጣሁ ነው ብሎኝ ነበር። ውይ ልውል ነው እንዴ ያልኩት? አዎ አለቃቸው ላለው ብዬ እኮ ነው። እንዴ ደግሞ እኮ ሉሉ የራሱ ቢዝነስ አለው እንጂ አለቃ ነው እንዴ? አይ ሳይሆን የሆነ የስራ ፓርትነር አለው። ቆይ ታዲያ ደውዬ ልጠይቀዋ ታዲያ? ተው አትደውልለት፣ ስብሰባ ላይ ናቸው እኮ። እና ለሉሉ ልንገረዋ። እንዴ ይረፍዳል እኮ ታዲያ ይሄድ ቆይ ንገረዋ። በቃ እሱ የሰጠኝ ስራ አለ፣ እሱን ጨርሼ እሄዳለሁ። አይሆንም። ምን ነው እንትን አሁን ነው ና በይው በቶሎ ያለኝ። እሺ በቃ ለምን አሰማኝም? አሁን ነው መሄድ ያለብህ፣ ይረፍዳል። ካልሆነ ይናደዳል እኮ። ሂዳ እና ውጫ። ለምንድን ነው የምወጣው? ልብሴ ልቀይር ነው እንዴ? አንተ እንዴት ነው ያማረብህ ደግሞ! ቲሸርት በጣም ነው የሚያምርብህ። ሂድ እንደዚህ። ደግሞ ሰዎቹ የሚረፍድባቸውን ያመልጧቸዋል። አሁን ሂድ በቃ። ሚሽን አኮምፕሊሽድ። ከሎሚ ውጭ ሁሉንም አሰጥቻቸዋለሁ። ጎበዝ። እና ግን አንቺ ሎሚ ነሽ? ኧረ እኔ ምስር ነኝ። ታውቂያለሽ፣ እኔ ደግሞ ምስር ጨጓራዬን ያመኛል። አዎ ይኸውልሽ፣ ሁሉንም ሲል አንቺን የሚያካታልሽ ከቆለፍሽ በኋላ በሩ ትወጫለሽ። ሎሚ አቤት። ምን ልታደርገኝ ነው? እዚህ ባሉ ቤት ውስጥ እኔና አንቺ ብቻ። ወይኔ እናትሽ፣ በእናትህ አልፈልግም። በእናትህ ተወኝ በእናትህ